የዝሙት ጠንቆች የሚል ትምህርት ጀምረናል። ከሁሉ በላይ ግን ኢየሱስ ይበልጣል። አሜን። የምትፈልጉት ጌታ በድንገት ይመጣል። አሜን። እግዚአብሔር ለኛ ብሎ የሰራልን የፈጠራቸው ነገሮች ሁሉ ወደኛ ይመጣሉ። ስለዚህ ወደኛ ለሚመጣው ነገር ከመታገል ይልቅ በፍርድ በኃጢአተኛና በጻድቃን መካከል ሊፈርድ በሚመጣው ጌታ እግር ስር መሆን ከመቼውም በላይ ያስፈልገናል። ስለዚህ ይሄ ትምህርት ደግሞ በጣም ጠንከር ያለ ነው። በቴሌቪዥንም የምትከታተሉ ሰዎች ብዙዎቹ ይደውሉልኛል እና ህይወትን የሚነካ በሁሉም ቤት ጓዳ ውስጥ ያለ በየቤቱ ያለ በየሰው ልብ ውስጥ ያለ ቤተሰብ ስለ ልጁ የተቸገረበት አባት ስለ ልጁ የተቸገረበት ልጅ ስለ አባቱ የተቸገረበት በብዙ መልኩ ወደኔ የሚመጡ ነገሮችን ሳስባቸው ሶስትም ሰው ይሁን ሁለትም ሰው ይህን ትምህርት በማስተማር እቀጥላለሁ እግዚአብሔር አፌን እስከከፈተው ድረስ ብዬ እንድጨክን ያደርገኛል። እና ብዙ ሰዎች ምን ይላሉ? እንደዚህ አይነት አለ እንዴ አሁን እንደዚህ ምናምን ይቻላል እንዴ የሚሉኝ ሰዎችም አሉና ይቻላል፣ እናስተምራለን። እግዚአብሔር ትልቅ ነው። ክብር ለኢየሱስ ይሁን። ስለዚህ ትውልዱ ሁሉ ከእግዚአብሔር ፍርሃት ወጥቶ በራሱ ፈቃድ እግዚአብሔርን ወይም መንፈስ ቅዱስን እንደበገዛ ፈቃዱ ጠምዝዞ ለራሱ እንደሚያናግረው አንዳንድ ጎረምሳ ሰዎች በጡንቻቸው ተማምነው ሰውን ጠምዝዘው የሚፈልጉትን ነገር እንደሚቀበሉ አንዳንድ ሰዎችም አገልግሎት የገባቸው ያልገባቸው ሊሆኑ ይችላሉ። መንፈስ ቅዱስን በጉልበት ሊያናግሩ የሚሞክሩ አይነት ሰዎችን የምናይበት ዘመን እግዚአብሔር ፈቃዱን በሰው ሕይወት ውስጥ ለመጫን ሰው በሚፈልግበት ጊዜ ሰዎች ደግሞ የራሳቸውን ፈቃድ በእግዚአብሔር አሳበው ሰው ላይ ለመጫን የሚፈልጉበት ምድሪቱ ትርምስምስ ያለችበት ከመቼውም በላይ ነፍሳችን ልትደነግጥ የሚገባበት ጊዜ ቢኖር ይሄ ጊዜ ነው። ከውጪ የምንሰማው በየጊዜው በሚዲያው የምታዩት ነገር የሚያስደነግጥ የሚያስፈራ ወየው እግዚአብሔር ጠፋው ብሎ እንዳለው ኤርሚያስ ወየው እግዚአብሔር ሆይ ብለን የምንልበት ጊዜም እንደሆነ የሚያመላክት ነው። እንግዲህ ጆሮ ያለው ይስማ። የክርስቶስ መምጫ በደጅ ነው። ኢየሱስ ሊመጣ ነው። እኔ የምፈልገውን ነገር እየፈለኩ ስዞር ውሻ ጭራዋን ለመያዝ እንደምትሮጥ እየሮጥን ኢየሱስ ሲመጣ ባዷችንን እንዳንሆን እግዚአብሔር ይርዳን። በያለንበት የእድሜ ደረጃ እግዚአብሔር ያግዘን። ስለዚህ ይሄ ትምህርት አሁን ዛሬ ክፍል 6 ነው። በዚህ ምናልባት በቴሌቪዥንም ከዚያ በላይ እየሄደ ነው። ግን ይህንን የምትከታተሉ ሰዎች ለነፍሳችሁ ለመንፈሳችሁ ከማንም ጋር ሳይሆን ከራሳችሁ ጋር እየተረጎማችሁት እንድታዩት በጌታ ፍቅር አደራ እላችኋለሁ። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። የእግዚአብሔርን ቃል አነባለሁ። ገላትያ መጽሐፍ ምዕራፍ 5 ቁጥር 16 ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና፣ ነገር ግን እርስ በርሳቸው ይቃወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜ እንዳልኳችሁ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። አስቀድሜ እንዳልኳችሁ ቆሮንቶስ 6:9 አካባቢ ላይ ይሄ ቃል አለ። ኤፌሶን ላይ ይሄ ቃል አለ። ስለዚህ ምንድነው የሚለው? አስቀድሜ እንዳልኳችሁ ወይም እነዚህ ያሉትን አስቀድሜ እንዳልኩ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ናቸው። እንደነዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑቱ ሥጋን ከክፉ መሻቱ ጋር ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። ቀኝ እጃችንን አንሳ። አባት ሆይ የሚረዳ ያንተ እጅ አለና እንድትረዳን
በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ከምንሰማው ከምናየው ነገር ሁሉ በመንፈስ እንድንሆን እንድትረዳን ራሳችንን እንድናስተውል በራሳችን እውነት እንድንቆም ሳይሆን በአንተ እውነት እንድንቆም ወደ ማስተዋልና ወደ ጥበብ ወደ መረዳት ባለጠግነት መንፈስ እንድትመልሰን እጸልያለሁ። ክፉ ሁሉ ለዘላለም የፈረሰ ይሁን። ይችን ምድር ላንተ አሳልፈን ሰጠን። አሁን ያየነው የምንሰማው ነገር ሁሉ እንዳይቀጥል የምህረት ደጆች ይከፈቱልን በጌታ በኢየሱስ ስም አሜን። ስጋ የስጋ ስራ የተገለጠ ነው ብሎ በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይላል። የስጋ ስራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው ብሎ በጣም ሰፊ ነገር ይዘረዝራል። እነኚህን የተሸከመ ሰው መንግስተ ሰማያት መግባት አይችልም። ደን ዘጋው። ይህንን የሚያወራው ደግሜ ልንገራችሁ ለዳኑ ሰዎች ነው። በክርስቶስ ኢየሱስ አምነው የእግዚአብሔር ልጅ ነኝ የሚሉ ሰዎች እግዚአብሔር በዚህ አጋጣሚ ጌታ አፌን ከከፈተው እንዲህ ልበላችሁ፣ እግዚአብሔር ብዙ ዱርዬ ልጆች አሉት። ደኛ ያለው ጸድቅ ያለው የእግዚአብሔር ልጅ ነኝ ብለው የፈቃዳቸውን ነገር የሚያደርጉ በመንፈስ ሳይሆን በራሳቸው መንገድ የሚሄዱ ነገር ግን ቸርች ላይ የዳኑ የሚመስሉ አንዳንዶች የበግ ለምድ የለበሱ ተኩላዎች አሉ። የእግዚአብሔርን መንግስት ለመንጠቅ የእግዚአብሔርን መንግስት ከትውልድ አእምሮ ላይ ለማበላሸት የሚተጉ አሉ። እንዲሁ ደግሞ ከእግዚአብሔር ቃል ጋር ጤናማ እውነትና ግንኙነት ባለመኖር የደከሙ አሉ። ደካማ የሆኑ በዚህም ትምህርት ላይ በዚህም ሐሳብ ላይ በተከታታይ እየተማርን ያለነው ስለዚህ ነገር እነዚህ ነገሮች ያሉበት ሰው ወደ መንግስተ ሰማይ አይገባም ይላል። ኮት አድርገን የወሰድነው። ስለዚህ ዘፋኝነትን አብረን አይተናል። ምክንያቱም የመጥምቁ ዮሐንስ አንገት የተወሰደው በዘፈን ነው። ሄሮዲያዳ የተባለች ሴት የእግዚአብሔርን እውነት ተናግሮ ማድረግ የማይገባውን ሰውየው በተቃወመው ጊዜ መንፈሱ በሄሮዲያዳ ላይ አደረና ምን ትፈልጊያለሽ ሲባል የእግዚአብሔርን መንግስት የሰራ ብዙዎችን ወደ እግዚአብሔር መንግስት የጨመረ የእፉኝት ልጆች እያለ ትልልቅ የተባሉትን ሁሉ ለእግዚአብሔር መንግስት ያንበረከከው ሰውዬ በእስር ቤት ገባ። እሱ እዛ ያለ አንድ ነገር አለች። ምን ትፈልጊያለሽ በልደትሽ ለተባለች ጭፈራው ደርቷል፣ የሚበላው የሚጠጣው ነገር አለ። ከዛ ምን አለች? የመጥምቁ ዮሐንስን አንገት እፈልጋለሁ አለች። የጻድቁን ሰው አንገት እፈልጋለሁ፣ የእግዚአብሔርን መንግስት ሰራተኛውን ሰው፣ ስለ ጽድቅ የቆመውን ሰው አንገት እፈልጋለሁ አለች። አንገቱን ቆረጡት። ሰውየው ወደ እግዚአብሔር መንግስት ሄደ። ልብ በሉ፣ ዘፋኝነት ወደ መንግስተ ሰማይ አይገባም። ወይም ዘፋኝነትን የሚያበረታቱ ሰዎችም አብረው ዘፋኞችም የእግዚአብሔርን መንግስት አይወርሱም ይላል። ድብልቅ ወንጌል የለንም። ወንጌል ኢየሱስ ነው። አሜን አሜን አሜን። ድብልቅ ወንጌል ከምድሪቱ ላይ ይነቀል። ስለዚህ ስለ ዝሙት ስናስብ በዝሙት ፖሰስ ሊሆኑ ሰዎች በአንድ ጊዜ ፖሰስ ዳልሆኑም። በአንድ ጊዜ ፖሰስ ዳልሆኑም። በአንድ ጊዜ አልተያዙም። በአንድ ጊዜ መንፈሱ አታክ አላረጋቸውም። በአንድ ጊዜ እዛ የዝሙት ዓለም ውስጥ አልገቡ። ልምምድ ነው ወይም ደግሞ መርገም ነው። ፋሚሊ ውስጥ የነበረ ቤተሰብ መካከል የነበረ ማለት ነው። በሁለት መንገድ ነው ይሄ የዝሙት ስፒሪት በሰው ህይወት ላይ የሚመጣው። የመጀመሪያው ዘር የሚተላለፈው ከእናት አባትና ከአባት አባት ነው። ምክንያቱም ዘር ሰጪ ወንድ ስለሆነ። ስለዚህ ፋሚሊ ውስጥ ይሄ ነገር ካለ ልክ እንደ HIV፣ ልክ እንደ ስኳር፣ እንደ ደም ግፊት ይተላለፋል። በዘር ይተላለፋል። HIV ይተላለፋል። ካንሰር ይተላለፋል። ካንሰር ያለበት ፋሚሊ በአጠቃላይ እያለ ይመጣል። ጡታቸውን ይቆረጣል። እህቴ ላይ ነበረ፣ እናቴ ላይ ነበረ፣ አባቴን ገሎታል። እንደዚህ እያለ ይሄዳል። ከደም ጋር የተገናኘ ነገር ስለሆነ፣ መርገም ስለሆነ
ብዙ ሰው በክርስቶስ ኢየሱስ አምኖ የዘላለም ሕይወት አግኝቷል፣ ድኗል። ሁሉ ነገር ተፈጸመ ተብሎ በቀራንዮ መስቀል ላይ አልቆለታል። ወዳለቀለት ነገር ግን የሚገባው በእውቀት ነው። ይህንን ደካማ ሥጋ አሮጌ አዳማዊውን ባህሪ ከሕይወቱ ላይ ለመስበር የሚያስፈልገው አንድ ነገር አለ። ክርስቶስ ኢየሱስን ማወቅ፣ የእግዚአብሔርን ፕሮግራም ማወቅ፣ የእግዚአብሔርን አጀንዳ ሕይወቱ ላይ ዳውንሎድ ማድረግ፣ መሞላት። ይሳካልሃል፣ ትጠረምሳለህ፣ ትነቅላለህ እንላለን። ነገር ግን ከምንለው ነገር ይልቅ እግዚአብሔር ያለው ይበልጣል። እግዚአብሔር ወዳለው ነገር መመለስ ሕይወትን ያረዝማል፣ ዕድሜን ያረዝማል። ስጦታ ሌላ ነው፣ መኖር ሌላ ነው። ከኤደን የሚወጣው ኤደንን ያጠጣ ነበር የሚለው መጽሐፍ ቅዱስ ከኛ ውስጥ የሚወጣው እኛን አጠጥቶ ለሌላው ካልሄደ እኛ እየደረቅን ለሌላው ምንሰጥ ከሆነ ምን ዋጋ አለው? ብራዘር፣ እየኖርክ ሳይሆን በየቀኑ እየሞትክን ያለኸው ማለት ነው። ጊዜን ሰተ፣ ጉልበትን ሰተ፣ ሰዓትን ሰተ፣ ገንዘብን ሰተ ቁልቁል እንደ ካሮት የምናድግ ከሆነ ህይወታችን እየተቀየረ አይደለም። የሚመጣው መከራ ሁሉ እንደ ቆሎ እየዘገነ ይወስደናል። የሚመጣው ቻሌንጅ ሁሉ እንደ ቆሎ እየዘገነ ይወስደናል። መቆም አንችልም፣ ኖ ማለት አንችልም። ይሄ የኔ ፓርት አይደለም፣ ይሄ የኔ ህይወት አይደለም፣ ይሄ የኔ የህይወት ምዕራፌ አይደለም ብለን እምቢ የምንለው ኃጢአት ከሌለን ጉልበት የለንም ማለት ነው፣ አቅም የለንም ማለት ነው። ኃጢአቶቻችን ጋር እግዚአብሔር ተስማምቶ ሳይሆን ጊዜ እየሰጠን ነው እንድንመለስ፣ ቆም ብለን ሩጫችንን እንድንፈትሽ፣ አካሄዳችንን እንድናይ፣ በምህረት በሱ ፊት እንድንወድቅ። ምህረት ለሮጠ ለወደደ ከሚምር ከእግዚአብሔር ዘንድ ነው ይላል። መሐሪ አምላክ አለን፣ ይቅርባይ አምላክ አለን። ለዚህ ነው የሚያሳፍረውን ስውሩን ነገር ጥላችሁታል ይላል። የሚያሳፍር ነገር ይዘን የምንሄድ፣ እግዚአብሔር የሚያፍርበት ነገር በጉያችን ይዘን የምንሄድ፣ እግዚአብሔር የሚያሳፍረውን ነገር በሰውነታችን ይዘን የምንሄድ፣ በአንደበታችን ይዘን የምንሄድ፣ በልባችን ይዘን የምንሄድ ቆም ልንል ይገባል። ዘመን አልቋል፣ ጊዜ አልቋል። ነገር እያለቀ ነው፣ ጨለማ እየመጣ ነው። አቅም ሊኖረን ያስፈልጋል፣ ልምድ ሊኖረን ያስፈልጋል። በእግዚአብሔር እግር ስር መቆየት መቻል አለብን። ዓለም ሲስተሟን ሁሉ ዘርግታለች፣ ዓለም መረቧን ጥላለች። በየጊዜው የምንሰማው ነገር እየባሰ ነው፣ እየጨመረ ነው። እየቀነሰ መሄድ ነገር አታገኝም። ለማይሞላው ሽንቁር ለሆነው የህይወት ኑሮ ስንታገል የዘላለም ህይወት እንዳያመልጠን። በዚህ በቴሌቪዥንም የምታዩ የተቀባችሁ ሰዎች እግዚአብሔር አምላክ ቀብቶናል፣ ለምድር መድኃኒት ነኝ፣ ለምድር በረከት ነኝ እያላችሁ የምትፎክሩ የምትዝቱ፣ መንፈሳዊ ዓለም በዛች አይደለም። መንፈሳዊ ዓለም እግዚአብሔር የሰጠህን ለራስ ኖረ ለሌሎች መስጠት ነው። እግዚአብሔር ትልቅ ህዝብ ቢሰጣችሁ፣ ትልቅ ክብር ቢሰጣችሁ፣ ትልቅ ሞገስ ቢሰጣችሁ፣ ነገር ግን ትውልዱን ንቃችሁ፣ ስብከት አልቆባችሁ፣ መልእክት አልቆባችሁ፣ በየሆቴሉ በየስፍራው የወደዳችሁትን እያረጋችሁ ላላችሁ እግዚአብሔር መልእክት አለው። አይን ተጨፍኖ የሚነገር ሳይሆን ተመለሱ የሚል። ኢየሱስ ጌታ ነው። አጠገብ ያለውን ሰው ተመለስ በለው፣ ዝም ብለህ ተመለስ በለው። መመለስ የሚያስችል አቅም እግዚአብሔር ይስጠን። ወደ አምላካችን መመለስ እንድንችል እግዚአብሔር ይርዳ። እግር ተፈውሶ ጅንስ ቀይረህ ጫማ ቀይረህ መኪና ቀይረህ ዘላለምን ከምታጣ እግዚአብሔር አምላክ በምህረቱ በሚመራህ መንገድ መሄድ ይሁንልህ፣ ይሁንልህ። እግዚአብሔር ትልቅ ነው፣ አሜን በሉ። እግዚአብሔር ትልቅ ነው፣ አሜን በሉ። ምህረቱ ብዙ ነው፣ ነገር ግን ማንንም አይንቅም። ለዚህ ነው ጌታ ኢየሱስ ወዳጆች እላችኋለሁ ያለው። ስለዚህ ዝሙት ውስጥ ያሉ ሰዎች በራሳቸው አቅም የላቸውም፣ ኮንፊደንስ የላቸውም፣ የተቅበዘበዙ ሰዎች ናቸው። በተለያየ ነገር ተለማምደውት። ሁለተኛው ባለፈው እንደነገርኳችሁ አሁንም ያንን በዘር የሚመጣ ነው፣ በጂን የሚመጣ በቤተሰብ የሚመጣ ነው ብያችኋል። በዘር ውስጥ የሚተላለፉ መርገሞች ስላሉ በዘር የሚመጣ ነው፣ በቤተሰብ የሚመጣ ነው፣ ከአባት የሚተላለፍ ነው። የአባት ሐረግ ውስጥ ያለ ስፔሻሊ የኛ አገር ባህል ብዙ ጊዜ በውሽማ የተሞላ ነው። እንትና ውሽማ አለው፣ ውሽማ ተብሎ በግልጽ ይነገራል፣ በግልጽ ይወራል።
በድብቅ ይሄ እኮ የከሌ ልጅ ነው፣ ይሄ እኮ የከሌ እኔም ስባል ነው ያደግኩት፣ የከሌ ልጅ እኮ ነው ይሄ፣ አባቱ ሀብታም ነው እየተባልኩ ነበር። የሱ ሀብት እንኳን ለኔ ለሱም ለልጆቹም አልጠቀመም። ሰዎችን የሚጠቅም ቅዱስ እግዚአብሔር ነው። አሜን። ስለዚህ ባህላችንም ለዚህ ታልፎ የተሰጠ ነው። ሰው በክርስቶስ ኢየሱስ አምኖ ሲድን ሁሉ ነገሩ አለቀ ማለት አይደለም። መዳን የ10 ደቂቃ ነው። በክርስቶስ ኢየሱስ ስታምን እጅን ዘርግተ ዓለምን ክጃለሁ፣ ኃጢአትን ክጃለሁ፣ ሰይጣንን ክጃለሁ፣ አንተን የህይወቴ ጌታና አዳኝ አድርጌ ተቀብያለሁ ብለን ስንል ረፍት ይገባል ውስጣችን፣ ሰላም ይገባል ውስጣችን፣ እውነተኛ ደህንነት በልባችን ውስጥ ይፈሳል። ነገር ግን ከዛ በኋላ በትምህርት አእምሮአችን መበልጸግ አለበት፣ በእውቀት አእምሮአችን መበልጸግ አለበት። ክፉና መልካሙን መለየት መቻል አለብን። ዓለም የራሷ መዘውር አላት። ሰይጣን የራሱ ሲስተም አለው። እግዚአብሔር ደግሞ የራሱ መንገድ አለው። የእግዚአብሔር መንገድ መንገዳችሁ ይሁን። ስለዚህ ወደ እግዚአብሔር ቤት መጥተው አእምሮአቸው ያልነቃ በእውቀት ያልፈለጉ ገና ስትመጣ አንድ ኩንታል ቦለቄ ይገዛልሃል ተብለህ ትመጣለህ ወደ እግዚአብሔር ቤት። አሁን የሚነገረው እንደዚህ ይደረግልሃል ትፈወሳለህ አሁን ካለበት ኖ፣ የዘላለም ህይወት ጋር አንተ ጋር ያለው ችግር አይወዳደርም። ህይወት ካገኘህ በኋላ ለህይወት የሆነውን ምግብ ስትበላ፣ አንዳንድ በሽታዎች በነገራችን ላይ በምግብ ነው የሚድኑት። ብዙ ጊዜ ሐኪም የመጀመሪያ ሰው ተጎርቶ ወደ ሐኪም ቤት ሲሄድ ምንድነው የሚሰጠው? ሪንገር የሚባል ግሉኮስ አለ፣ ለሰውነት የሚጠቅም ሰውየውን ምግብ ሆኖ ብቻ የሚያገለግለው። ከዛ በኋላ ነው ህመሙ የሚታየው። ሰውየው ምግቡን በግሉኮስ መልክ በመርፌ መልክ ተኝቶ ይወስዳል። ብዙ ጊዜ እኛ የምንደነግጠው ግሉኮስ ተደቅኖበት ወይኔ ምናምን እንላለን። ምግብ ነው እየወሰደ ያለው። መጀመሪያ ወደ ሆስፒታል ስትሄዱ ግሉኮስ የሚያደርጉለት ምግብ ነው። ሰውየው በምግብ ቲዩቡ ላይ በምግብ ቱቦ ላይ ያንን መድኃኒት ነው ያንን ምግብ ያደርጉለታል። የላመ የደቀቀ በውሃ መልክ የተሰራውን ፋብሪኬትድ የሆነው። ከዛ በኋላ ሰውየው ይነቃል። ሲነቃ ሰላም ነህ ይባላል። ካልሆነ እዛው ላይ ምን ይደረጋል? ሰውነቱ መድኃኒት መጠቀም ወደሚያስችለው ደረጃ ላይ ሲደርስ ያለው ነገር ይታይና ወይ ደሙ ይወሰድና ወይ አከታ ይወሰድና የሚፈለገው መድኃኒት ደግሞ እንዲድን ተደርጎ ይሰጠዋል። ምግብ በራሱ መድኃኒት ነው። ምግብ በራሱ መድኃኒት ነው። ቤተ ክርስቲያን ጤነኛውን ምግብ ቅድስናን የማታስተምር ከሆነ፣ እውነትን የማታስተምር ከሆነ፣ ኢየሱስን የማታስተምር ከሆነ ኦሬዲ ሌላ ባዕድ ምድር ለልጆቿ እያበላች ነው ማለት ነው። ባዕድ ምግብ የሚበሉ ባዕድ ነገር የሚበሉ ሰዎች ደግሞ ጃንክ ፉድ ስለሚበሉ የቱ ጋር እንዳመማቸው አያቁም፣ የቱ ጋር እንደሳቱ አያቁም፣ ምን እንዳመማቸው አያቁም። እንደዚሁ ዞሮባቸው ያዞሩብናል። አቅምህ ጤንነትህ የሚለካው በምትበላው ምግብ ነው። ኃጢአትን የሚያበረታታ ትምህርት፣ ከቅድስና ውጪ የሆነ ትምህርት፣ እንደፈለክ እንድትሆን የሚያደርግ ትምህርት፣ አቅልን የሚያስት ትምህርት፣ ኪቦርድ አሸክቦ የሚያዘልል ትምህርት፣ የማይመጥነን ትምህርት፣ ስርዓተ ቢስ የሚያደርግ ትምህርት። ነፃ ወጣል፣ በክርስቶስ ነፃ ወጥቻለሁ፣ ዳግም በኃጢአት አልያዝም ብሎ ጭፈራ ከሆነ ትምህርቱ የጭፈራ ውጤት ምንም በማግስቱ ለቅሶ ነው የሚያመጣው። ለምን? አጥንት መብላት፣ አጥንት መጋጥ። የእግዚአብሔርን ቃል ስትመገብ፣ መንፈስ ቅዱስ ሲያስተምር፣ የእግዚአብሔርን ቃል በውስጥ ስትመር፣ እቤት ሄደ መጽሐፍ መግለጥ ስትጀምር፣ እቤት ሄደ መንበርከክ ስትጀምር፣ አምላክህን ስትፈልግ ቸርች ላይ ልትሞላ እንደምትመጣ ነው የምታውቀው። ስለዚህ አሁን ቸርች ውስጥ የምናያቸው፣ አሁን በየአደባባዩ የምናያቸው የትምህርት ውጤቶች ናቸው። አደባባይ ላይ ስድቡ፣ አደባባይ ላይ ትችቱ የምግብ ውጤቶች ናቸው። ስለዚህ በዘር ውስጥ የምትበላው የመጀመሪያ ምግብ በራሱ ጤንነትን ይመልሳል። የምትበላው ምግብ ግን ምንድነው? ጤንነት፣ መንፈሳዊ ጤንነትሽ በምትበይው ምግብ ይመስል አልበላም እበላለሁ ብለህ በምትለየው ምግብ ውስጥ ጉልበትህ ይለያል። ሰውነት፣ አንዳንድ ምግቦች ፊት ያጠራሉ፣ አንዳንድ ምግቦች ሰውነት ያወፍራሉ፣ አንዳንድ ምግቦች ውስጥን ያጠነክራሉ። ኢየሱስ ክርስቶስ ጌታ ነው። ሙሴ የግብፅን የፈርዖን የልጅ ልጅነትን ንቆ የወጣው እናቱ ባበላችው እናቱ ጋር በተካፈለው ምግብ ነው።
ከየትም አላመጣውም። ፈርዖን ቤት ፈርዖንን የሚያስንቅ ምግብ የለም። ፈርዖን ቤት ሆነ ከፈርዖን በላይ እንድትሆን የሚያደርግክ ምግብ የለም። ፈርዖን ቤት እየኖርክ ለእግዚአብሔር የምትቀናበት ምግብ የለም። ነገር ግን የገዛ እናቱ ሞግዚት መስላ ገብታ ዕብራዊነትን ታጠጣው ነበር። ጥንካሬ ትሰጠው ነበር። የአባቶቹን አምላክ ትነግረው ነበር። እውነትን ትነግረው ነበር። የእግዚአብሔርን ዘላለማዊ ፕሮግራም ትነግረው ነበር። ምንድነው የምትበላው ነው? ኃጢአትን አበረታተን እግዚአብሔር ድካሜን ያውቃል እያልን ጥቅስ እየጠቀሰን የምንኖርለት ህይወት ነገ እግዚአብሔር አላውቀውም ይላል። እግዚአብሔር እንደ ቃሉ እንጂ እንደ ሰባኪው አይደለም። እግዚአብሔር እንደ ቃሉ እንጂ እንደ ነብዩ አይደለም። እግዚአብሔር እንደ ቃሉ እንጂ እንደ ሰው ሐሳብ አይደለም። እግዚአብሔር እንደ ቃሉ ነው። ሰው እንደሚለው እንደ ትርምሱ አይደለም። እግዚአብሔር እንደ ቃሉ። አሜን አሜን አሜን። ነካርገውና በህይወት ላይ እግዚአብሔር እንደ ቃሉ ነው በለው። የበላው ምግብ ነው። ኢየሱስ ክርስቶስ 5000 ሰዎች ወዴት ነው የሚወስደኝ ባካችሁ? 5000 ሰዎችን አበላና በስንተኛው ቀን ተሰብስበው ምግብ በነፃ የሚያበላ አዲስ ነብይ መጥቷል ብለው ተሰብስበው ሄዱ። ምግብ በነፃ የሚያበላ ኑ እንሂዳል። ተጣጥበው እንደም ተዘጋጅተው ወዳቸውን በጨው ሁሉ ታጥበው የመጡ ነው ይመስሉት። ሲመጡ እኔ ነኝ የምበላው እንግዲህ እኔን የበላ የዘላለም ህይወት አለው ብሎ ሲል ለካ ዝም ብለው ነው ያወሩት። የሚቀያየር አብስትራክት የሆነ ነብይ ነው ደግሞ ይሄ። ጭራሽ እኔ ነኝ የምበላው ይለናል። በሉ ተበተኑ ብለው ተበተኑ። ዞራልና ሐዋርያቱን ምን አላችሁ? እናንተስ መሄድ ትወዳላችሁ ሲል ጴጥሮስ ገባው። ችኩል ቢሆንም አንድ ነገር በራለት። አንተ የህይወት ቃል አለ፣ ካንተ ወዴት እንሄዳለን አለ። ከኢየሱስ ውጪ ሌላ ምግብ አትብላ። ከኢየሱስ ውጪ የሆኑ ምግቦች ሁሌ ያደክማሉ፣ ሁሌ ያሰለቻሉ። ደግሞ የትኛው ነብይ ጋር ነው ሄደው ትላለህ? ምክንያቱም የሚያበሉ ይገለጥልሃል ሳይሆን የሚያበሉ ይሳካልሃል፣ ትጠረምሳለህ፣ ትነቅላለህ፣ ታፈርሳለህ ነው። ሌላው ቃል ደግሞ ዝሙትን አስወግድ፣ ውሸትን አስወግድ፣ ክርክርን አስወግድ፣ አመጽን አስወግድ፣ አለመገዛትን አስወግድ፣ ከእግዚአብሔር ቃል ውጪ የሆነውን ነገር ካንተ ዞር አድርግ ነው የሚል። ለዩ እግዚአብሔር። ተመልከቱ፣ መንገድ ዳር የሚለምኑ ሰዎች የሚለብሱትን ልብስ አይታችኋል? ትክክለኛ ብርድ ልብስ ስጧቸው። ከወር ወይም ከሁለት ወር በኋላ ያንን ብርድ ልብስ መልኩ ይጠፋባቸዋል። ለምን? መንገድ ላይ ስለሆነ የሚሄዱ ሲጎትቱ ይወጋባቸዋል። ሲበሳባቸው መርፌ አያጡም። የሆነች ነገር ያመጡና ልጥፍ ያደረጉባትና ይሰፏታል። ከዛ ደግሞ ሄዱና ልጥፍ ያደረጉና ይሰፉበታል። እንደገና እያረጀች ስትቀደድ እንደገና ሌላ ይሰፉበታል። ከዛ በኋላ የነበረው ብርድ ልብስ መልኩን ያጣና ቡራቡሬ ይሆናል። እዛ ውስጥ ተባይ አለ፣ እዛ ውስጥ ሽታ አለ፣ እዛ ውስጥ የተለያየ ነገር አለ። ዛሬ ብዙ ክርስቲያን ህይወት እንደዚህ የሆነ ነው ያለው። የድሪቶ ህይወት። አጠገባቸው ያለውን ሰው ከኢየሱስ ውጪ የሆነውን አውቀህ አውልቀው በሉት። ምክንያቱም አዲሱን ሰው ክርስቶስን ልበሱት ይላል አይደለም? ከኢየሱስ ውጪ የሆነውን ልብስ አውቀ ገብቶህ አውልቀው። ምቀኝነትን አውልቀው፣ ቂመኝነትን አውልቀው፣ ተንኮልን አውልቀው፣ ክርክርን አውልቀው፣ ጠበኝነትን አውልቀው፣ ወረኝነትን አውልቂው፣ ባዶነትን አውልቂው። ኢየሱስ የቅዱሳን ሁሉ አምላክ ነው። እሱን ከለበስክ በጨለማ ብርሃን ይሆንልሃል። እሱን ከለበስክ በባዶነት ሙላት ይሆንልሃል። እሱን ከለበስክ ርቦ ጥጋብ ይሆንልሃል። እሱን ከለበስክ ብቸኛ ሆነ ሰራዊት ካንተ ጋር እንዳለ ታስባለህ። የኔ ነው የሚል ሰው አሜን ይሆንለት። ስለዚህ ምግባችሁን አስተካክሉ። በዘር ነው የሚመጣው። ሌላኛው በልምዳችን ነው የሚመጣው። በልምድ ነው የሚመጣው። በልምድ አንዳንድ ጊዜ ወደ ቢሮዎች የሚመጡ ጉዶች በጣም ይከብዳሉ። መናገሩ አስፈላጊ አይደለም። ይከብዳሉ በጣም። ልምድ ነግሬያችኋለሁ። እቤታችሁ ድረስ ስልካችሁ ላይ በገዛችሁት ስልክ ላይ በነፃ መጥቶላችኋል ግብዣ። የምን? የዝሙት ግብዣ፣ የአመጽ ግብዣ፣ የተንኮል ግብዣ፣ የሀገር እናጥፋ ግብዣ፣ የጥላቻ ግብዣ አለ ስልክህ ላይ። ስለዚህ በልጅነታቸው ይህንን ሴክሹዋል የሆነ ነገር በማየት ይለማመዱታል። እየተለማመዱት ሲያድጉ በ12 ዓመታቸው
በ8 ዓመታቸው ከባድ የዝሙት ስፒሪት ተሸክመው የሚሄዱ ሰዎች አሉ። በነገራችን ላይ በውጭው ሀገር በጣም የሚገርማችሁ የሚሰጡ መድኃኒቶች አሉ። አሁን ወደ ኢትዮጵያ በጣም እየገቡ ነው ያሉት። የሚሰጣቸው መድኃኒት ገና በ6 ዓመታቸው ዝሙትን በኃይል እንዲለማመዱ፣ ብልቶቻቸው በጣም በከባድ ሁኔታ ከእድሜያቸው በላይ ለሴት ዝግጁ እንዲሆን ከ6 ዓመት ጀምሮ። ለምን? ጊዜው አልቋል። ፈረንጆቹ ልጅ መውለድ አይፈልጉም። በእንዲህ አይነት መንገድ እንግሊዝ ውስጥ አይታችሁ ከሆነ በቴክኖሎጂ እናት ማህፀኗ ውስጥ ሳይሆን ከውጪ በቴክኖሎጂ የሚወለዱ ልጆች በአንድ ጊዜ 3000፣ 4000፣ 5000፣ 10000 ልጆች የሚፈለፈሉበት ማሽን ተዘጋጅቶ ኦሬዲ እየተደረገ ነው ያለው። ፐርፐዝ አለው። እነዚህ ሰዎች ኢሚዲየትሊ ለዝሙት ዓለም የተዘጋጁ ለ666 ፕሮግራም ታቅደው የተሰሩ ብዙ ሴቶችን ገና በልጅነታቸው ሕፃን ናቸው ብለህ ስታስብ ሄደው አስረግዘው ማስወለድ የሚችሉ ሆነው ዘሩ በእነሱ ውስጥ ያለው የእግዚአብሔር ሳይሆን የአመጽ ዘር ሆኖ ገና ስትንቀሳቀስ ለዚህ ፐርፐዝ እንድትንቀሳቀስ ተደርጎ እየተከበብክ ነው ያለው። ዛሬ የእግዚአብሔር ቃል ከሌለ ነገ ይሄንን የምትቋቋምበት አቅም የለህም። በደንብ ፐርፐዝሊ እየተሰሩ ነው ያሉት እነዚህ አጀንዳዎች። የት ነው አመጽ ካልከኝ ቸርች ውስጥ፣ የት ነው ክፋት ካልከኝ ቸርች ውስጥ፣ የት ነው እንደዚህ አይነት ነገር ያለው ካልከኝ ጭፈራ ቤት ውጤት ነው። እዚህ ነው የሚጀምረው። ለምን? ይለክፍሻል መጥቶ። ለምን? መንፈስ ነው። ዝሙት መንፈስ ነው። ያንን መንፈስ በተለማመድከው ቁጥር በተጠጋ ቁጥር ይዞክ ይሄዳል። ያዳብረዋል፣ ሰውነትን ያሳድገዋል። ለዚህ እውነት ማንነትን ውስጥህን ቤዝ እየሰራ እያሳደገ ለዚህ ክፋት እንድትቆም ያደርግሃል። መውጣት ያቅተሃል ከዚህ መጨረሻ ላይ። ለምን? እንደ ቤት አንተ ላይ ቢውልድ ሆኗል፣ ተለማምደኸዋል። የማይታወቅባቸው በጣም አደገኛ በሴሰኝነት መንፈስ የተወጉ ሰዎች አሉ። አሁን ሲያገለግሉ በጣም የሚገርሙ ናቸው፣ ሲዘሙቱም በጣም አደገኞች ናቸው። የዝሙት መተላለፊያ መንገድ አንዱ በጴንጤው ላይ በቅንነት ልንገራችሁ እጅ መጫን። ከዚህ ነፃ ያልሆነ ሰው እጅ ሲጭንባችሁ ኢሚዲየትሊ ስፒሪት ነው ይገባል። ለዚህ እውነት ሰውነታችሁ መነቃቃት ይጀምራል። የእግዚአብሔር መንፈስ ያለባቸው ሰዎች እጅ ሲጭኑባችሁ ውስጣችሁ የእግዚአብሔርን መንፈስ እንድትናፍቁና እንድትጸልዩ እንድትንበረከኩ ከእግዚአብሔር ጋር ያላችሁን መስመር እንድታስተካክሉ ያደርጋችኋል። በዚህ ነገር ፖሰስ ሊሆኑ ሰዎች በነገራችን ላይ ሰይጣን በደንብ አርጎ በዚህ ፕሮግራም ቀርጿቸው በደንብ አርጎ አሳድጎ ቸርች ውስጥ የሚልካቸው ሰዎች አሉ።